ይህ በሽታ ሌሎች ምልክቶች የሚወሰኑት ባክቴሪያው የትኛው የሰውነት ክፍላችን ላይ በብዛት ይገኛል የሚለው ጉዳይ ላይ ነው። ለምሳሌ ሳንባችን ውስጥ ከሆነ ያለው ከባድ ሳል፣ የደረት ላይ ህመም እና ደም ማሳል ናቸው። ባክቴሪያው ሌሎች የሰውነታችን ክፍሎች ላይ በዝቶ ከሆነ፣ ለምሳሌ ኩላሊት፣ ስፓይን፣ አከርካሪ፣ አንጎል እና ሊምፍ ኖዶች፣ ሌሎች ምልክቶች ነው የሚታዩት። ለምሳሌ በሽታው ይበልጥ ስፓይን፣ አከርካሪ እያጠቃ ከሆነ ምልክቶች የጀርባ ህመም እና መድረቅ ሊሆን ይችላል። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ ሐኪማችን አካላዊ ምርመራ ስታደርግልን የሊምፍ ኖዶች ማበጣቸውን ትመለከታለች። በተጨማሪም በስቴቶስኮፕ የሳንባችንን ድምፅ ታዳምጣለች። ይህን በሽታ ለመመርመር ብዙ ጊዜ የሚመረጠው ዘዴ ቀላል የቆዳ ምርመራ ነው፣ ሲምፕል ስኪን ቴስት። ይህም ማለት ፒፒዲ ቱበርኬልን የሚባል ነገር በመርፌ ተደርጎ እጃችን ቆዳ ስር እንድንወጋው ይደረጋል። ከዚያም ከ48 እስከ 72 ሰዓታት ውስጥ ሐኪማችን ይህ የተወጋነው ቦታ ላይ እብጠት መከሰቱን ትመለከታለች። ጠንካራ ቀይ ከፍ ያለ እባጭ ከተከሰተ ይህ ማለት በሽታው ይዞናል ማለት ነው። የእባጩ መጠን የውጤቱን አስፈላጊ መጠን ይወስናል። አሁን የደም ምርመራ በብዛት ጥቅም ላይ እየዋለ ይገኛል። ሐኪማችን ይህ በሽታ ይዞናል ብላ ከጠረጠረች ወዲያውኑ ጥልቅ ቲቢ በሽታ ምርመራ ታደርግልናለች። እነዚህም ቼስት ሲባዛሪ፣ የደረት ኤክስሬ ምርመራ የያዘን በሽታ ሳንባችን ላይ ያደረሰውን ጉዳት ለማወቅ ይጠቅማል። ነገር ግን በሽታው ቲቢ ስለመሆኑ ተጨማሪ ምርመራዎች ለምሳሌ የአክታ ምርመራና ካልቸር ቴስት ወይንም ሲቲ ስካን ወዘተ። ቴስቲንግ ስፑቱም፣ ይህ ምርመራ ማለት አክታችንን በማጉያ መነጽር በማየት በውስጡ የቲቢ ማይኮባክቴሪያ መኖሩን የመመርመር ሂደት ነው። በተጨማሪም ይህ ምርመራ ምን ያህል ይህንን በሽታ ለሌላው የማስተላለፍ አቅም እንዳለን ለማወቅ ይረዳል። ባዮፕሲ፣ ሐኪማችን ይህ በሽታ ሳንባችን ላይ ሳይሆን ሌላ የሰውነት ክፍላችን ላይ ይዞናል ብላ ከጠረጠረችው የሰውነት ክፍላችን በመርፌ ናሙና ትወስድና ትመረምራለች። ይህ ናሙና ፈሳሽ ወይንም ቲሹዎች ሊሆን ይችላል። ካልቸር ቴስት፣ ይሄ ምርመራ ማለት አክታችንን ወይንም ቲሹዋችንን ወስደን በውስጡ ያለውን የቲቢ ባክቴሪያ የማሳደግ ሂደት ነው። ይህ ምርመራ ምን ያህል ይህንን በሽታ ለሌላው የማስተላለፍ አቅም እንዳለን ለማወቅ ይረዳል። በተጨማሪም በሽታችን ለየትኛው ጸረ ባክቴሪያ መድኃኒት ይሸነፋል የሚለውን ለማወቅም ይረዳል። የቲቢ ካልቸር ቀስ እያለ ስለሚያድግ ይህንን ምርመራ ለማድረግ እስከ 8 ሳምንት ሊወስድ ይችላል። ትሪትመንት አንድ ሜዲኬሽንስ፣ ለበሽታው የሚሰጥ ሕክምና። አክቲቭ ቲቢ ከሆነ የያዘን የተለያዩ ጸረ ባክቴሪያ መድኃኒቶችን ለ6 እስከ 9 ወራት መውሰድ ይኖርብናል። የሚከተሉት 4 መድኃኒቶች ይህንን በሽታ ለማከም ብዙ ጊዜ ይሰጣሉ። እነዚህም ሜታምቡታል፣ አይሶናያዚድ፣ ፒረዚነማይድ፣ ራይፋምፒን። ሐኪማችን የትኛው ጸረ ባክቴሪያ መድኃኒት ይህንን የባክቴሪያ ዝርያ እንደሚገድል የሚያሳውቅ ምርመራ ልትታዝልን ትችላለች። በዚህ ምርመራ ውጤት መሰረት መጀመሪያ ላይ 3 ወይንም 4 መድኃኒቶች ለ2 ወራት እንወስዳለን። ቀጥሎም 2 መድኃኒቶች ለ4 እስከ 7 ወራቶች እንወስዳለን። መድኃኒቶቹን መውሰድ በጀመርን በተወሰኑ ሳምንታት ውስጥ ይሻለናል። ነገር ግን በሽታውን ለሌላ ሰው ማስተላለፍ እንደምንችል ወይንም እንደማንችል የምትነግረን ሐኪማችን ብቻ ነች። በሌተንት ቲቢ የተያዙ የተወሰኑ ሰዎችን ማከም በሽታው እንዳይሰራጭ ከማድረግ ረገድ ትልቅ ጠቀሜታ አለው። በዓለም ጤና ድርጅት መሰረት ይህ ሕክምና ሊሰጣቸው የሚገባ ሰዎች ይህ በሽታ ወደ አክቲቭ ቲቢ ሊቀየርባቸው የሚችሉ በሽተኞችን ነው። እነዚህ በሽተኞች ማለት በሽታውን ማስተላለፍ ከሚችል ህመምተኛ ጋር በቅርብ የተገናኘ ሰው። የሲሊካ አቧራን ወደ ሳንባችን በማስገባት የሚከሰት በሽታ
ሲሊኮሲስ ያለበት ሰው። የቲቢ በሽታ እና የኤድስ በሽታ አንድ ላይ ያለበት ሰው። እስር ቤት ውስጥ የነበረ ወይንም እስር ቤት ውስጥ ያለ። መኖሪያ ቤት የሌላቸው ሰዎች። ሕገወጥ አደንዛዥ ዕፅ የሚጠቀሙ ሰዎች። ሌላ ከባድ የጤና ችግር ያለባቸው ሰዎች፣ ለምሳሌ ስኳር በሽታ ያለባቸው ሰዎች እና ኩላሊታቸው የደከመ ሰዎች። ባላደጉ አገሮች ውስጥ ይህንን ሕክምና ማግኘት ያለባቸው ሰዎች ኤችአይቪ ቫይረስ ያለባቸው ሰዎች ናቸው። በተጨማሪም ከ5 ዓመት በታች የሆኑ ሕፃናትም ይህንን ሕክምና ማግኘት አለባቸው። ትሪትመንት ፎር ሚሊየሪ ቲቢ ለዚህ አይነቱ በሽታ የሚሰጡ ሕክምናዎች የሚከተሉት ናቸው። አንቲባዮቲክስ፣ ጸረ ባክቴሪያ መድኃኒቶች፣ ኮርቲኮስቴሮይድስ፣ የበሽታ መከላከያ ሥርዓት የሚያረግቡ መድኃኒቶች። ሳምታይምስ ሰርጀሪ፣ አንዳንዴ ካስፈለገ የቀዶ ጥገና ሕክምና። ለዚህ በሽታ በተለምዶ የጸረ ባክቴሪያ መድኃኒቶች ለ6 እስከ 9 ወራት ይሰጣል። የአንጎላችን ሽፋን በዚህ በሽታ ካልተጠቃ በስተቀር። የአንጎላችን ሽፋን በዚህ በሽታ ከተጠቃ የጸረ ባክቴሪያ መድኃኒቶች ለ9 እስከ 12 ወራት ይሰጣል። የአንጎላችን ወይንም የልባችን ሽፋን በዚህ በሽታ ከተጠቃ የኮርቲኮስቴሮይድስ መድኃኒቶችን መውሰድ ጠቃሚ ነው። ይህ አይነቱ በሽታ ውስብስብ የጤና ችግር ካስከተለ የቀዶ ጥገና ሕክምና ሊያስፈልግ ይችላል። የሳምባ ነቀርሳ በሽታ አምጪ ባክቴሪያ መድኃኒቱን በአግባቡ ካልወሰድን በቀላሉ ከመድኃኒቱ ጋር ይላመድና መዳን እንዳንችል ያደርገናል። ስለዚህም በምንም ታምር የታዘዘልንን መድኃኒት ሐኪም ሳናማክር ማቋረጥ የለብንም። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ። ሌተንት ቲቢ በሽታ ይዞን ከሆነ ወደ አደገኛው የአክቲቭ ቲቢ በሽታ እንዳያድግ መድኃኒት መውሰድ ሊኖርብን ይችላል። ወደ ሌላ ሰው መተላለፍ የሚለው አክቲቭ ቲቢ በሽታ ብቻ ነው። ማለትም ሳምባችንን ሲያጠቃ ማለት ነው። አክቲቭ ቲቢ በሽታ ይዞን ከሆነ ወደ ሌላ ሰው እንዳናስተላልፍ የሚከተሉትን ነገሮች ማድረግ ይኖርብናል። ከቤት አለመውጣት፣ አየር እንዲገባ መስኮቶችን እና በሮችን ክፍት ማድረግ። የቲቢ ባክቴሪያ ለመሰራጨት የታፈነ ቦታ ይመቻቸዋል። ስናስል እና ስናስነጥስ አፍና አፋችንን በሶፍት ወይንም በጨርቅ ሸፍነን ማሳል ወይንም ማስነጠስ። ከዚያም ያስነጠስንበትን ሶፍት ከረጢት ውስጥ አሽጎ በተገቢው ቦታ ማስወገድ። ከሰው ጋር ስንሆን አፋችን ላይ ማስክ ማድረግ። የታዘዙልንን መድኃኒቶች በሚገባ መውሰድ። የሳምባ ነቀርሳ በሽታ አምጪ ባክቴሪያ መድኃኒቱን በአግባቡ ካልወሰድን በቀላሉ ከመድኃኒቱ ጋር ይላመድና መዳን እንዳንችል ያደርገናል። ስለዚህም በምንም ታምር የታዘዘልንን መድኃኒት ሐኪም ሳናማክር ማቋረጥ የለብንም። ክትባት፣ ይህ በሽታ በበዛባቸው ሀገሮች ሕፃናት ባሲሉስ ካልሜት ጌሮ (BCG) የሚባለውን የዚህን በሽታ ክትባት ይከተባሉ። ይህ ክትባት ሕፃናት ላይ ከባድ የሳምባ ነቀርሳ በሽታ እንዳይከሰት ይረዳል። በአሜሪካ ሀገር ይህ ክትባት ለትላልቅ ሰዎች አይሰጥም። ምክንያቱም ትላልቅ ሰዎች ላይ ክትባቱ ብዙም ውጤታማ ስላልሆነ ነው። በአሁኑ ወቅት በአሜሪካ ሀገር 12 የሚሆኑ የዚህ በሽታ ክትባት ሊሆኑ የሚችሉ መድኃኒቶች በምርምር ደረጃ ላይ ናቸው።